ጠላት አለ፣ መጠምዘዝ ይፈልጋል፣ ወዳጅ አለ። አዲስ አይደለም ለኛ። አበቃላት፣ ወደቀች፣ ተበተነች ስትባል እማትወድቅ አገር መሆኗን በተደጋጋሚ ያሳይታለች። የአብዲሌ ጦር፣ የኦነግ ሸኔ ጦር፣ የቲፒኤልኤፍ ጦር ኢትዮጵያን እንደዚህ ይዞ የመበተንና የማፍረስ ሕልሙን ሳንጠናከርና ሳንደራጅ አፍርሰነዋል። ዛሬ ኢትዮጵያ ትበትናለች የሚል ስጋት 0.1% ነው የለኝም። ስጋቶቹ በሙሉ ተንደዋል። በመከራ ውስጥ መናድ የቻለች ለሁሉም መንገር የምፈልገው ኢትዮጵያ ማለት በ3 ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በ3 ሳምንት መደምሰስ የቻለ ይሄን የትኛው ሀገር ማድረግ እንደሚችል ባለፈው ማይተና ወደፊትም እናያለን። ችግር የለውም። ጀግኖች፣ ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር፣ ከሁሉ በላይ እስላም ቢሆን ክርስቲያን ወደ ሰማይ የሚያንጋጥጥ እግዚአብሔርን የሚፈራ ከፈጣሪ ጋር ትስስር ያለው የፈጣሪ ምሕረት አለ ብሎ የሚያስብ ሕዝብና ከፈጣሪ ጋር የራሱ የሆነ ኪዳን ያለው ሕዝብ ነው። አይጥለውም እግዚአብሔር የሚናገር እነሱ ብዙ ቢያስቡ ማለት ነው። ይሄን መገንዘብ አለባቸው። ደሃነን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን እንጂ። ይሄም በደንብ መገንዘብ ጠቃሚ ይመስለኛል ዓለም አቀፍ ነገሩ ላይ